ሰላም ተመልካቾቻችን ከጄኤምኤም ቴሌቪዥን የዕለቱን ዜናዎቻችንን ይዤላችሁ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን አስደምጣችኋለሁ። ቤተክርስቲያን ለማህበረሰብ የሥራ ዕድል ፈጠራ ባበረከተችው አስተዋጽኦ ከሲዳማ ክልል መንግስት እውቅና ተቀበለች። በጋሞ ዞን በጣለው ከባድ ዝናብ የ30 ሰዎች ሕይወት ሲቀጠፍ ተጨማሪ ስጋቶችም ተደቅነዋል ተባለ። ከውጭ በዩክሬን ጦርነት መካከል 1.6 ሚሊዮን መጽሐፍ ቅዱሶች ተሰራጩ። ከዜናዎቹ ጋር ቤቴል ታምራት ነኝ። ወደ ዝርዝር ዜናዎች አለፍኩኝ። ቤተክርስቲያን ለማህበረሰብ የሥራ ዕድል ፈጠራ ባበረከተችው አስተዋጽኦ ከሲዳማ ክልል መንግስት እውቅና ተቀበለች። በመሰረተ ክርስቶስ ቤተክርስቲያን ሐዋሳ ፒያሳ አጥቢያ በሴቶች ህጻናትና ወጣቶች ፕሮጀክት በኩል በሥራ ዕድል ፈጠራ ላስመዘገበችው ውጤት ከሲዳማ ክልል መንግስት የእውቅናና የምስጋና የምስክር ወረቀት ተበርክቶላታል። በሲዳማ ክልል የሥራ ፈጠራና ክህሎት ቢሮ የተዘጋጀው የምስክር ወረቀት የካቲት 28 ቀን 2018 ዓ.ም በተካሄደ ስነ ስርዓት ወቅት የክልሉ ፕሬዝዳንት አቶ ደስታ ሌዳሞ እጅ ተሰጥቶ በመሰረተ ክርስቶስ ቤተክርስቲያን የሐዋሳ ክልል ዋና ጸሐፊ መጋቢ ታገሰ ጃሌ ተቀብለዋል። አጥቢያዋ ይህ እውቅናን ያገኘችው በአካባቢዋ የሚገኙና በተለያዩ ምክንያቶች ማህበራዊ ቀውስ ውስጥ የወደቁ ዜጎች ራሳቸውን እንዲችሉ በመደገፍና ሁለንተናዊ አገልግሎት በመስጠቷ መሆኑ ተገልጿል። በመጨረሻም በሐዋሳ ፒያሳ መሰረተ ክርስቶስ ቤተክርስቲያን ይህንን በጎ ተጽዕኖ ለመፍጠር የረዳልን እግዚአብሔርን በማመስገን በዚህ አገልግሎት እጃቸውን የዘረጉ በሀገር ውስጥና ከሀገር ውጭ ያሉ አጋሮቿን አመስግናለች። መረጃው የቤተክርስቲያኗ ገጽ ነው። አማካሪ እናቶች ሞዴል ፕሮጀክት ማስተዋወቅና የአጋር ተቋማት ግንኙነት ማጠናከር ፕሮግራም ተካሄደ። የኢትዮጵያ ስነ መለኮት ድህረ ምረቃ ትምህርት ቤት ወይንም ኢገስ በማህበረሰብ ፕሮጀክቶች ውስጥ ከሚካሄዱ ዋና ተግባራት አንዱ የሆነውን የእናቶችና ህጻናት እንክብካቤ ፕሮጀክት በማብራራት የአማካሪ እናቶች ሞዴል ፕሮጀክት ማስተዋወቅና ከባለድርሻ አካላትና አጋር ተቋማት ጋር የግንኙነት ማጠናከር ፕሮግራም አካሄደ። በፕሮግራሙ ላይ የአማካሪ እናቶች ሞዴል ተጠቅሞ የተገኙ ውጤቶች ቀርበው የፕሮጀክቱ ልምድና ውጤት ለሌሎች ተቋማት እንዲያገለግል በማሰብ የፓናል ውይይት ተካሂዷል። በዚህ ሞዴል ተጠቃሚ ሆነው ህይወታቸውን የቀየሩ እናቶች በአካል ተገኝተው ምስክርነታቸውን አጋርተዋል። እንዲሁም የፕሮጀክቱን ውጤታማ ስራ የሚያሳይ ዶክመንተሪ ለተሳታፊዎች ቀርቧል። የኢገስ ፕሬዝዳንት ዶክተር ወርቁ ኃይለማርያም በንግግራቸው የፕሮጀክቱን ዋና ዓላማ በግልጽ ሲያብራሩ ተቋማት በጋራ በመስራት ያሉ የሰው ኃይልና የሀብት አቅሞችን በመጠቀም ከዚህ በፊት የተሰሩ ስራዎችን ማሳደግና ተጨማሪ ውጤቶችን ማምጣት እንደሚቻል ገልጸዋል። የማህበረሰብ አገልግሎት ፕሮጀክት መሪ ዶክተር አዳሙ በበኩላቸው ኤምኤም ሞዴል ተብሎ የሚጠራው የአማካሪ እናቶች ሞዴል ከመጀመሩ ጀምሮ እስካሁን የተመዘገቡ ውጤቶችን በሀገራችን ያለውን ነባራዊ ሁኔታ ጋር በማነጻጸር ጥናታዊ ትንተና አቅርበዋል። እንደገለጹትም ይህ ሞዴል በአገሪቱ በወሊድና በሌሎች ምክንያቶች የሚከሰቱ የእናቶችና ህጻናት ሞትን መጠን መቀነስ ከፍተኛ አስተዋጽኦ ሊኖረው ይችላል። በፕሮግራሙ የተካሄደው የፓናል ውይይትም ሞዴሉን የሚደግፉ አቅጣጫዎችና በቀጣይ ለማስፋት የሚወሰዱ እርምጃዎች ላይ ያተኮረ ነበር። በመጨረሻም ኢገስ እንደ ትምህርት ተቋም ማህበረሰቡን በእናቶችና ህጻናት ጤና ዘርፍ የሚያግዙ ለውጥ አምጪ ፕሮጀክቶችን ማሳያ መሆኑ ተገልጿል። የፕሮጀክቱ መሪ አቶ መንግስቱም ተቋማት በትብብር እንዲሰሩ ጥሪ አቅርበዋል። የፓናል ውይይቱና የአጋር ድርጅቶች የትብብር መልእክት ከተላለፈ በኋላ ፕሮግራሙ ተጠናቋል። በጋሞ ዞን በጣለው ከባድ ዝናብ የ30 ሰዎች ሕይወት ሲቀጥፍ ተጨማሪ ስጋቶችም ተደቅነዋል ተባለ። በደቡብ ኢትዮጵያ ክልል ጋሞ ዞን ደጋማ ቀበሌዎች ውስጥ ላለፉት ተከታታይ ቀናት ሲጥል የነበረው ኃይለኛ ዝናብ ባስከተለው የመሬት መንሸራተትና የጎርፍ አደጋ የ30 ሰዎች ሕይወት ማለፉን የዞኑ አስተዳደር በይፋ አስታውቋል። ይህ አሰቃቂ አደጋ የተከሰተው ዝናቡን ተከትሎ በመጣ ድንገተኛ የተፈጥሮ መዓት ሲሆን በአሁኑ ወቅት በአካባቢ የሚገኙ ወገኖች በከፍተኛ ድንጋጤና ሀዘን ላይ ይገኛሉ። የዞኑ አስተዳደር የአደጋውን መጠን አስመልክቶ በሰጠው መግለጫ በሰው ሕይወት ላይ ከደረሰው ከባድ ጉዳት በተጨማሪ በመኖሪያ ቤቶችና በንብረት ላይ ከፍተኛ ውድመት መድረሱን አመላክቷል። መንግስት ለተጎጂ ቤተሰቦችና በአደጋው ለተፈናቀሉ ዜጎች አስፈላጊውን ሰብአዊ ድጋፍ ለማቅረብ ዝግጅት እያደረገ መሆኑን የገለጸ ሲሆን የአካባቢው ማህበረሰብ ለተጎጂዎች እገዛ እንዲያደርግ ጥሪ አቅርበዋል። ከዚህ ጋር ተያይዞ በዞኑ የተለያዩ አካባቢዎች አሁንም ከፍተኛ የጎርፍና የመሬት መንሸራተት ስጋት እንዳለ ተገልጿል። በተለይም በአርባ ምንጭ ዙሪያ ወረዳ የሚገኙት ቆላ ሼሌ ሜላና ኤልጎ ቀበሌያት
እንዲሁም በከምባ ዙሪያ ወረዳ ባልታ ቀበሌና አካባቢውን ለተጨማሪ አደጋ ከፍተኛ ተጋላጭነት ያላቸው ቀጠናዎች መሆናቸው ተነግሯል። በመሆኑም በእነዚህ ስጋት ባለባቸው ስፍራዎች የሚኖሩ የህብረተሰብ ክፍሎች ተጨማሪ ጉዳት እንዳይደርስባቸው አስፈላጊውን ጥንቃቄ እንዲያደርጉና ተጋላጭ ከሆኑ ተዳፋትና ወንዝ ዳርቻዎች ራሳቸውን እንዲያርቁ የአካባቢው ባለስልጣናት በጥብቅ አሳስበዋል። መረጃው የመናኸሪያ ሬዲዮ ነው። የኢትዮጵያ ቋንቋዎች በጎግል ወይንም ኤአይ የፍለጋ አገልግሎት ተካተቱ። ግዙፍ ኩባንያ ጎግል የሰው ሰራሽ አስተውሎት ወይንም ኤአይ የፍለጋ አገልግሎቱን በማዘመን አማርኛና አፋን ኦሮሞን ጨምሮ 13 የአፍሪካ ቋንቋዎችን ማካተቱን አስታወቀ። ይህ እርምጃ በሚሊዮን የሚቆጠሩ ኢትዮጵያውያንና አፍሪካውያን በራሳቸው ቋንቋ መረጃን በላቀ ጥራት እንዲያገኙ መንገድ የሚከፍት ነው። ለአዲሱ ዝመና ተጠቃሚዎች የሚከተሉትን አገልግሎቶች ማግኘት ይችላሉ። ኤአይ ኦቨርቪወርስን ስለፈለጉት ርዕሰ ጉዳይ አጭር፣ ግልጽና በማስረጃ የተደገፈ ማጠቃለያ በገዛ ቋንቋቸው ያገኛሉ። ኤአይ ሞድ በጽሁፍ፣ በድምጽ ወይም በምስል ጥያቄዎችን በማቅረብ ጥልቅና ዝርዝር ምላሾችን በቀላሉ ማግኘት ይቻላል። የጎግል ደቡብ አፍሪካ ዳይሬክተር ካቤሎ ማክዋኔ እንደገለጹት ይህ ዝመና ቴክኖሎጂ በጥቂት ቋንቋዎች ብቻ ተወስኖ የሚፈጥረውን መገለል ለማስቀረትና አፍሪካውያን የዲጂታሉን ዓለም ተጠቃሚ እንዲሆኑ ለማስቻል ያለመ ነው። ይህ በዋክሳል ፕሮጀክት አማካኝነት የተገኘው ስኬት ከአማርኛ፣ አፋን ኦሮሞና ሶማሊኛ በተጨማሪም እንደ ስዋሊ፣ የሩባ፣ ሀውሳ ያሉ ታዋቂ የአፍሪካ ቋንቋዎችንም ያካተተ ነው። ይህም የኤአይ ቴክኖሎጂን ለማህበረሰብ ችግር መፍቻና ለፈጠራ ስራዎች ለማዋል ትልቅ እድል ይፈጥራል። ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ከውጭ ወዳገኘናቸው አለፍኩኝ። በዩክሬን ጦርነት መካከል 1.6 ሚሊዮን መጽሐፍ ቅዱሶች ተሰራጩ። በዩክሬን በቀጠለው ጦርነት መካከል የዩክሬን የመጽሐፍ ቅዱስ ማህበር ወይንም ዩቢኤስ በተለይም ለተጎዱ ሰዎችና ለህፃናት ድጋፍ ለመስጠት መጽሐፍ ቅዱሶችን በሰፊው እያሰራጨ መሆኑን ገልጿል። የማህበሩ ሪፖርት እንደሚያመላክተው ሩሲያ ዩክሬንን ከወረረችበት ጊዜ ጀምሮ እስካሁን ድረስ 1.6 ሚሊዮን የሚጠጉ መጽሐፍ ቅዱሶች በሀገሪቱ ውስጥ ተሰራጭተዋል። ይህም በአማካይ በየቀኑ ወደ 1000 የሚጠጉ ቅጂዎች መድረሳቸውን ያመላክታል። እንደ ሪፖርቱ ከሆነም በመጀመሪያ እንደ አስቸኳይ ሰብአዊ ምላሽ የተጀመረው ድጋፍ አሁን ላይ ለስሜታዊ ስነልቦናና መንፈሳዊ ፈውስ የረጅም ጊዜ ድጋፍ መሆኑንም ተገልጿል። የዩክሬን የመጽሐፍ ቅዱስ ማህበር የእግዚአብሔር ቃል ትምህርት እንክብካቤና ድጋፍ ለሚያስፈልጋቸው ሰዎች ቁልፍ ሚና እየተጫወተ መሆኑንም አስታውቀዋል። ሪፖርቱ እንደሚያመላክተው ብዙ ቤተሰቦች አሁንም በሀዘን ፍርሃትና እርግጠኛ ባልሆነ ሁኔታ እየተጋፈጡ ሲሆን በሀገሪቱ ውስጥ የሲቪሎች ጉዳይ እየጨመረ በመምጣቱ የመንፈሳዊና የስነልቦና ድጋፍ ፍላጎት ከፍተኛ ደረጃ ላይ መድረሱ ተጠቁሟል። በዚህ ሁኔታ ምክንያት ብዙ ሰዎች ድጋፍና ማጽናኛ ለማግኘት ወደ ቤተክርስቲያን እየተመለሱ መሆኑም ተገልጿል። በተጨማሪም በመጽሐፍ ቅዱስ ላይ የተመሰረቱ የህፃናትና የወጣቶች ፕሮግራሞች ፍላጎት እየጨመረ መሆኑ ሲገለጽ፣ አብያተ ክርስቲያናትም ወደፊት ዩክሬንን ይተካሉ ተብሎ የሚጠበቁትን አዲሱን ትውልድ ለማበረታታት ትኩረት እየሰጡ ይገኛሉ። እነዚህ ፕሮግራሞች የማገገሚያ ካምፖችን፣ የማህበረሰብ ፈውስ ፕሮግራሞችን ጨምሮ ለተፈናቀሉ ቤተሰቦች፣ ለቀድሞ ወታደሮችና ለህፃናት የተለየ ድጋፍ እንዲደርስ እያገለገለ ነው። ለ2026 ዓመት የተቀመጠው ዓላማ የአውደ ጥናቶች፣ በድጋፍ ቡድኖች፣ በተሃድሶ ማዕከላትና በስልጠና ፕሮግራሞች በተጨማሪ 16000 ሰዎችን መድረስ መሆኑን ማህበሩ ገልጿል። ዘገባው የክርስቲያን ዴይሊ ነው። በመጨረሻ ፓኪስታን በጦርነቱ ምክንያት ባጋጠመው የነዳጅ እጥረት 50 በመቶ የመንግስት ሰራተኞች ከቤት እንዲሰሩ ወሰነች። ፓኪስታን የጦርነት ቁጠባ እቅድ ይፋ ለማድረግ የተገደደችው ዓለም አቀፋዊ የነዳጅ ቀውስ ዩናይትድ ስቴትስ እና እስራኤል በኢራን ላይ ጦርነት መክፈታቸውን ተከትሎ ባጋጠመው የነዳጅ ዘይት ዋጋ መናር የተነሳ ነው። የፓኪስታን ጠቅላይ ሚኒስትር ሼህባዝ ሸሪፍ እንዳስታወቁት ሁሉም የመንግስት መስሪያ ቤቶች ለ4 ቀናት እንደሚሰሩ፣ ትምህርት ቤቶችና ኮሌጆች ለሚቀጥሉት 2 ሳምንታት ዝግ ሆነው እንደሚቀጥሉና ከፍተኛ የትምህርት ተቋማት በኢንተርኔት የቀጥታ ስርጭት ትምህርት እንደሚቀጥሉ አስታውቀዋል ሲል ዶውን ዘግቧል። ሪፖርቱ ሁሉም የመንግስትና የግል ድርጅቶች 50 በመቶ ሰራተኞቻቸው ከቤት እንዲሰሩ ያደርጋል። ሁሉም የመንግስት ባለስልጣናት ተሽከርካሪዎች ለሚቀጥሉት 2 ወራት በ50 በመቶ ያነሰ ነዳጅ ያገኛሉ። ለሁሉም የፓርላማ አባላት 25 በመቶ ደሞዝ እንደሚቀንስም አስታውቀዋል። የሆርሙዝ ወሽመጥ መዘጋት ከቀጠለ በዓለም የነዳጅ ገበያዎች ላይ አሰቃቂ መዘዞች ሊኖሩ እንደሚችሉ የሳዑዲ አረቢያ መንግስት የነዳጅ ዘይት ኩባንያ
ዋና ስራ አስፈጻሚ አሚን ናስር ተናግረዋል። ከዚህ ቀደም እንቅፋቶች ቢያጋጥሙንም ይህ እስካሁን በቀጠናው የነዳጅና የጋዝ ኢንዱስትሪ ያጋጠመው ትልቁ ቀውስ ነው ብለዋል። የኢራን አብዮታዊ ዘብ በኢራን ላይ እየደረሰ ያለው ጥቃት ከቀጠለ ምንም አይነት ዘይት ከአካባቢው እንዲላክ አይፈቅድም ሲል ማስታወቁ ይታወሳል። ተመልካቾቻችን የዕለቱን ዜናዎች ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ። ቤተክርስቲያን ለማህበረሰብ የስራ ዕድል ፈጠራ ባበረከተችው አስተዋጽኦ ከሲዳማ ክልል መንግስት እውቅና ተቀበለች። በጋሞ ዞን በጣለው ከባድ ዝናብ የ30 ሰዎች ህይወት ሲቀጠፍ ተጨማሪ ስጋቶችም ተደቅነዋል ተባለ። ከውጭ በዩክሬን ጦርነት መካከል 1.6 ሚሊዮን መጽሐፍ ቅዱሶች ተሰራጩ። ተመልካቾቻችን ለዛሬ ያዝነው ዜናዎቻችን ይህንን ይመስሉ ነበር። አብሬያችሁ ቆይታ ያደረኩት እኔ ቤተል ታምራት ነኝ ከአዘጋጆቹ ነጻነት ዋቁማና ዳንኤል አንተነጋ እንዲሁም ደግሞ ከመላው የስቱዲዮ ባለሙያዎቻችን ጋር ከእናንተ ጋር ነበርን። ቀሪ የጂኤምኤም ቴሌቪዥን ፕሮግራም ይቀጥላል። ሰላም ሁኑ።